ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምንቆያችሁ 7 ሰዓት ነው ተወዳጁ የዜና ሾው ዜና ኢትዮጵያ ተመልሷል። ዜና ኢትዮጵያ ከ7 ሰዓት እስከ 8 ሰዓት ድረስ በሁለተኛው ምዕራፍ ከናንተ ጋር ቆይታ ያደርጋል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ሰለሞን ኃይለ ኢየሱስ አብረናችሁ ቆይታ እናደርጋለን። አስቀድመን አቤት ጉዳዮቻችንን እናስተዋውቃችሁ። ኪነ ጥበብ ህብረ ብሔራዊ አንድነትን ለማጎልበትና አሰባሳቢ ትርክትን ለመፍጠር የሚጫወተው ሚና ከፍተኛ ስለመሆኑ ተገለጸ። ባለፉት ዓመታት የተተገበረው የሀገር በቀል ኢኮኖሚ ማሻሻያ ለግብርናው ዘርፍ ትኩረት የሰጠ እንደሆነ ተነገረ። ባንድ ጀንበር የሥራ ዕድል ፈጠራ ንቅናቄ 30,000 ለከተማ ወጣቶችና ሴቶች አዲስ የሥራ ዕድል ስለመፈጠሩ ከንቲባ አዳነች አቤቤ አስታወቁ። የመደመር መንግስት ፖለቲካዊ ልዩነቶችን በሰላማዊ መንገድ እንዲፈቱ ያልተቋረጠ ጥረት እያደረገ መሆኑን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በሩሲያ ዩክሬን ጦርነት ዙሪያ ከፕሬዝዳንት ፑቲን ጋር ተወያዩ። በስፖርት ዘገባችን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ወደ አፍሪካ ዋንጫ ተመለሰ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዋና ስቱዲዮአችን በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን እንደዚሁም እንግዳ በቀጥታ መስመራችን ከደቂቃዎች በኋላ እዚህ ስቱዲዮም እንደዚሁም ባሉበት መረጃዎችን የሚያጋሩን ይሆናል። አፍሪካ ከዘመኑ ጋር የሚራመድ የስታቲስቲክስ ስርዓት ያስፈልጋታል ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። 19ኛው የአፍሪካ ስታቲስቲክስ ተቋማትና ዳይሬክተሮች የጋራ ውይይት መድረክ ተከፍቷል። ይሄን በተመለከተ ባልደረባችን አሸናፊ እንዳለ ተጨማሪ መረጃዎችን የሚያጋራን ይሆናል። በሌላ መልኩ የስራና ክህሎት ሚኒስቴር የመጀመሪያ ሩብ ዓመት ያፈጻጸምና እንዲሁም ደግሞ የቀጣይ ትኩረት አቅጣጫ ላይ ምክክር እያካሄደ ነው የሚገኘው። ይሄንን መነሻ በማድረግ በምክክር መድረኩ ምን ጉዳዮች ተነሱ የሚለውን ባልደረባችን አባዲ ወይናይ የሚያደርሰን ይሆናል። በመናነሳው የአጀንዳ ዘገባችን ኪነ ጥበብና አሰባሳቢ ትርክትን በተመለከተ የግጥምና ዜማ ደራሲው ሀብታሙ ቦጋለ ከደቂቃዎች በኋላ ከኛ ጋር ቆይታ የሚያደርግ ይሆናል። አብራችሁ ቆዩ። እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከእኛ ከናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። ወደ ዜናዎቻችን እናልፋለን። አስቀድመን በቀጥታ መስመራችን ወደምናገኘው ባልደረባችን ነው የምናሻግራችሁ። አፍሪካ ከዘመኑ ጋር የሚራመድ የስታቲስቲክስ ስርዓት ያስፈልጋታል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ 19ኛው የአፍሪካ ስታቲስቲክስ ተቋማት የዋና ዳይሬክተሮች የጋራ የውይይት መድረክን አስጀምረዋል። የተቀናጀ የስታቲስቲክስ መረጃ ኢኮኖሚያዊ እድገትን ለማረጋገጥ መሰረት ነው ሲሉም ተናግረዋል።
እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል። አሸናፊ እንዴት ለሃል? ቀደም ሲል ያነሳነው ጉዳይ አለ። በተለይ ዘመናዊ የስታቲስቲክስ ስርዓትን ለመገንባት ያስችላሉ በሚል የቀረቡ የመፍትሄ ምክረ ሀሳቦችን ጨምሮ ያሉን ተጨማሪ መረጃዎችን ብታጋራን። አመሰግናለሁ። እንደሚታወቀው ሀገራት ለሚያደርጓቸው የእድገት ጉዞዎች መሰረት ነው የስታቲስቲክስ መረጃ። ይሄ መረጃ ፖሊሲዎች እንዲወጡ አጠቃላይ የሚደረጉ ውሳኔዎች ከመደረጋቸው በፊት መሰረታዊ የሚባሉ ግብአቶች ይሰጣል። ከዚህ ውጪ የሚደረጉ አጠቃላይ ፖሊሲዎችም ሆነ መፍትሄዎች ግን ምናልባት ዘለቄታዊ የሆነ ውጤትን ሊያመጡ አይችሉም። ምክንያቱም ችግሩን ታሳቢ ያደረጉ ባለመሆናቸው ነው። ስለዚህ እንደዚህ ያሉ ውይይቶች በየጊዜው ይደረጋሉ። 19ኛው የአፍሪካ ስታቲስቲክስ ተቋማት የዋና ዳይሬክተሮች ኮሚቴ ስብሰባም በዚህ ላይ ትኩረቱን ያደረገ ነው። በተለይ እንደ አህጉር ምን አይነት በተቀናጀ መንገድ ልንሰራባቸው የሚገቡ አማራጮች አሉ የሚለውን መወያየት ላይ ዋነኛ ትኩረቱን ያደርጋል። እንደሚታወቀው አሁን አህጉራችን አፍሪካ በተለያዩ ፈተናዎች ውስጥ እያለፈች ነው። የተፈጥሮ ፈተናዎች አሉ። በተለያዩ ደግሞ የማህበራዊና ኢኮኖሚያዊ የሆኑ ጫናዎችም ጭምር ይደረጋሉና ይሄንን ታሳቢ ያደረጉ የስታቲስቲክስ መረጃዎች ያስፈልጋሉ። ምክንያቱም ጥሩ የሆኑና የተሻሉ መፍትሄዎችን ለማምጣት። ስለዚህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ውይይት በይፋ በከፈቱበት ወቅት ያነሱት ምንድነው አጠቃላይ የምናደርጋቸው ነገሮች እንዳለ እውቀትን መሰረት ያደረጉ ዳታን መሰረት ያደረጉ መሆን አለባቸው። እንደው በፍላጎትና በምኞት ላይ ብቻ የተመሰረቱ መፍትሄዎች ምንም አይነት ውጤት አያመጡም። ስለዚህ ይህንን መሰረት ልናደርግ ይገባል። በተለይ ደግሞ ቅቡልነት ያለው ታማኝነት ያለው መረጃዎች ለሚደረጉ ውሳኔዎች ሁሉ መፍትሄ በመሆኑ እዚህ ላይ በትኩረት መስራት እንደሚያስፈልግ አንስተዋል። ምክትል ጠቅላይ ሚኒስትሩ በዋነኛነት ያነሷቸው 3 ምክረ ሀሳቦች አሉ። በተለይ ከዘመኑ ጋር የሚራመድ የስታቲስቲክስ ስርዓትን ለመገንባት መሰረታዊ ናቸው ብለው ያነሷቸዋል። አንደኛው ገለልተኛና ታማኒ የሆነ ተቋማትን መገንባት ያስፈልጋል ነው ያሉት። እነዚህ ተቋማት ከተገነቡና የሚያስፈልገው ነገር ከተደረገ ጠንካራ የሆነ ውሳኔዎች የሚሰጡባቸው ግብአቶች መፍለቅ ይችላሉ የሚል ሀሳብን አንስተዋል። ሌላኛው ደግሞ ጠንካራ የሆነ የፋይናንስ ስርዓት ያስፈልጋል ነው ያሉት። እነዚህ አጠቃላይ የሚሰሩ ስራዎች ድጋፍ ይፈልጋሉ። በአገር ውስጥም ሆነ በተለያዩ አጋዥ አካላት የሚደረጉ ድጋፎችን ለማግኘት የሚያስችሉ ስራዎችን መስራት የሚቻለው ጠንካራ የሆነ የፋይናንስ ተቋማትን ስንመሰረት ነው። ለዚህ ደግሞ በተለይ በዚህ በስታቲስቲክስ ዘርፉ ላይ የሚሰሩ ትላልቅ ድርጅቶች አሉ። እነሱ የሚያመጧቸው ሀሳቦች ይኖራሉ። ለዚህ ደግሞ በዋነኛነት እንደ ግብዓት የሚወሰደው በተለይ ኢትዮጵያ ባለፉት ዓመታት ያደረገቻቸው ስራዎች ናቸው። መንግስት ዘርፉን ለመደገፍ ከፍተኛ የሆኑ ሚሊዮን ዶላሮችን ደጉሞ ጭምር ስራዎችን እያሰራ መሆኑም እንዲሁ በመድረኩ ላይ ተነስቷል። ሌላውና ሶስተኛ ተብሎ በመፍትሄነት የቀረበው ደግሞ በጋራ መስራት ነው። በጋራ ምንሰራ ከሆነ በትብብር ምንሰራ ከሆነ ውጤት ማምጣት እንችላለን ብለዋል። ከዚህ ጋር ተያይዞ ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተጨማሪ የገንዘብ ሚኒስትሩ አቶ አህመድ ሺዴ ያነሱት ሀሳብ አለ። ኢትዮጵያ በተለይ የስታቲስቲክስ ልማት ትግበራን ባለፉት ዓመታት እየተገበረች ነው የሚገኘው። ለ3 ዓመት የሚቆይ ይህ ትግበራ በርካታ ውጤቶችን እያመጣ ነው። በተለይ በቅንጅት መስራት ላይ ችግሮችን በአግባቡ በማመላከት ላይ ብዙ ውጤቶች እየመጡ ነው። ይሄ ደግሞ ትስስሩን ያጠናከረና የሚደረጉ የመፍትሄ አማራጮች ሁሉ ያንን ታሳቢ ያደረጉ እንዲሆኑ አስችሏል ብለዋል። ኢትዮጵያ እነዚህ ስራዎቿ ለሌሎችም ምሳሌ መሆን እንደሚችል ደግሞ የተናገሩት በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የአፍሪካ ስታቲስቲክስ ማዕከል ዋና ዳይሬክተር ሳሙኤል ኮቢና ናቸው። እንደው በስብሰባው ላይ ምንድነው ያነሱት? እዚህ ያላችሁ ሁላችሁም የኢትዮጵያ ስታቲስቲክስ አገልግሎትን ሄዳችሁ ብትመለከቱ እወዳለሁ ብለዋል። ምክንያቱም ምሳሌ ሊሆን የሚችልና ለሌሎችም በአበይት ማሳያነት ሊጠቀስ የሚገባ ስራ ኢትዮጵያ እያከናወነች ነው። አጠቃላይ የምትሰራቸው ስራዎች ከዘመኑ ጋር የሚሄዱ ናቸው። ስለዚህ ይህንን ብታዩ የሚል ምክረ ሀሳብን ሲሰጡ ነበረ። በጥቅሉ በመድረኩ ላይ ኢትዮጵያ ባለፉት ዓመታት በተለይ ከለውጡ ማግስት ወዲህ የሰራቻቸው ስራዎች በጥሩነት በማሳያነት የቀረቡ ሆነዋል። ስለዚህ በቀጣይ ቀናት በሚደረጉ ውይይቶች ላይም እንዴት ቅንጅቱን እናጠናቀው በተለይ ደግሞ የአርቲፊሻል ኢንተለጀንስ በመጠቀም ደግሞ እንዴት ውጤታማ ስራዎችን እንስራ በሚለው ላይ ይመክራሉ። በጥቅል በመድረኩ ላይ የተነሱ ሀሳቦች እነዚህ ናቸው። አሸናፊ እንዳለ ስለ መረጃዎች እናመሰግናለን። በዝርዝርና በትንታኔ እንመለከታቸው ወደ መረጥናቸው ጉዳዮች እንሻገራለን። በአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ለ30 ሺህ የከተማ ወጣቶችና ሴቶች አዲስ የስራ ዕድል ስለመፈጠሩ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ተካሂዷል። ዘጋቢያችን ይመር አደም በጉዳዩ ዙሪያ ተከታዩን ይዟል። የአዲስ አበባ ከተማ አስተዳደር ልዩ ትኩረት ሰጥቶ ከሚሰራባቸው ዘርፎች አንዱ የስራ ዕድል ፈጠራ እንደሆነ ይገለጻል። በዚሁ መሰረትም ከተማ አስተዳደሩ በኢንተርፕራይዝ ለተደራጁ ለ30 ሺህ የከተማ ወጣቶችና ሴቶች
በአንድ ጀንበር መርሃ ግብር አዲስ የስራ ዕድል ፈጥሯል። ከንቲባ አዳነች አቤቤና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት በተካሄደው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ተጠቃሚ የሆኑትም ከዚህ በፊት የስራ ዕድል ሊፈጠርልን ብለው ሲጠይቁ የነበሩ ናቸው ተብሏል። አዲስ አበባን እንደ ስሟ የማድረግ ስራዎች የነዋሪዎቿንም ኑሮና አኗኗር በመለወጥ ጭምር እንደሆነ ከንቲባ አዳነች አቤቤ ተናግረዋል። የአዲስ አበባ ከተማ ውብ አበባ የመሆን ሂደት ከነዋሪዎቿ የዕለት ዕለት ኑሮ ለውጥ የተነጠለ ሳይሆን የነዋሪዎቿን ሕይወትና የአኗኗር ዘይቤ እንዲሁም የኑሮ መሻሻልን ለውጥ ማዕከል ያደረገ ነው። ይህ ሂደት ወደ ኋላ የሚጎትቱን ኋላ ቀር አስተሳሰቦችን ጊዜን በከንቱ ከማባከንና ከማይረቡን ጉዳዮች ሰብሮ በመውጣት የከተማችንን ነዋሪዎች ሰፊ የስራ ዕድል ተጠቃሚ ያደረጉ የኑሮ ጫናን ያቃለሉ ከተማዋን ያዘመኑ ተከታታይ ስራዎች ተቀጣጥለው የቀጠሉበት ነው። ሰርቶ የመለወጥ ዕጣ ፋንታ በራሳችን እጅ ላይ ነው ያሉት ከንቲባዋ የከተማ አስተዳደሩ በተገኘው ዕድል ተጠቅሞ የነዋሪዎቹን ተጠቃሚነት ለማረጋገጥ ያለውን ቁርጠኝነት በተግባር እያሳየ መሆኑን ገልጸዋል። የዛሬን ችግር በጥንካሬ ተሻግረን ነገን የኛ ለማድረግ ደግሞ የሥራ ባህላችንን ማሳደግ እልህ ገብተን በፍጥነትና በጥራት መስራት ይጠበቅብናል። ይህ የከተማ አስተዳደራችን የልዩ ትኩረት ማዕከል በማድረግ 30,000 የሚሆኑ የከተማችን ነዋሪዎችን በአንድ ጀንበር የሥራ ዕድል ፈጠራና ስምሪት ሁሌም የነዋሪዎቻችንን ተጠቃሚነት ለማረጋገጥ ምን ያህል ቆርጠን እየሰራን እንደሆነ ትልቅ ማሳያ ነው። ዛሬ እየተገነባ ያለው ትውልድ የችግር ሰለባ ሳይሆን በክህሎት የበለጸገ ችግር ፈች እንዲሆን በብርቱ እየተጋን እንገኛለን የሚሉት ከንቲባ አዳነች አቤቤ ከተማ አስተዳደሩ የተጀመረውን የብልጽግና ጉዞ ተምሳሌትነት አጠናክሮ ቀጥሎበታል ብለዋል። ዛሬ የህይወት መንገዳችሁን በስራ አንድ ብላችሁ የጀመራችሁ ወጣቶችና ሴቶች ነገ የራሳችሁንና የቤተሰቦቻችሁን ህይወት በመቀየር እንደ ሀገር ሁለንተናዊ ብልጽግና የተረጋገጠና ማህበራዊ ፍትህ የነገሰባት ሀገር እንሆን ዘንድ ይህንንም እውን በመናደርገውና ጥረት በመናደርገው ሂደት ውስጥ አሻራችሁን እንደምታሳርፉ በእናንተ ተስፋ አለን። በከተማው በተያዘው በጀት ዓመት 350,000 ለሚሆኑ ቋሚ የስራ ዕድል ለመፍጠር እቅድ ተይዟል የሚሉት የስራና ክህሎት ቢሮ ኃላፊው ሚሊዮን ማቴዎስ እስካሁን ድረስም 158,000 በላይ ወጣቶችና ሴቶች የስራ ዕድል ተፈጥሮላቸዋል ብለዋል። በከተማው እየተተገበረ ያለው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ በቀጣይነትም በልዩ ትኩረት እየተደገፈ ተጠናክሮ የሚቀጥል ይሆናልም ተብሏል። ከዚህ ጉዳይ አልወጣንም። በዚሁ በአንድ ጀንበር የስራ ዕድል ፈጠራ ንቅናቄ አዲስ የስራ ዕድል ተጠቃሚ የሆኑ ወጣቶችና ሴቶችም ጠንካራ የስራ ባህልን ለማዳበር ራሳቸውን ለመለወጥ መዘጋጀታቸውን ተናግረዋል። ከዚህ በፊት ስራ አልነበረኝም። ዝም ብዬ ስራ ዕድልን ለመፍጠር እንዲፈጠርልኝ ጥያቄ ሳቀርብ ነበር ለረጅም ጊዜና አሁን በመጣው ዕድል አሻራ ሰጥቼ ስራ ዕድል ተፈጥሮ አሁን ወደ ስራ ለመግባት ዝግጅት ጨርሰን ዛሬ ያው ይፋዊ የማስጀመሪያ ስርዓት ላይ ነው ዛሬ የተገኘነው። አሁን ተደራጅተን ስልጠና ወስደን የማር እርባታ ላይ ልንሰማራ ከጓደኞች ጋራ ስልጠና ወስደን ወደ ስራ ልንገባ ነው። አሁን ላይ በኮንስትራክሽን በምንፈልገው ስራ ስለተሰማራን ደስ ብሎኛል። ከተማ አስተዳደሩ በዚህ ደረጃ ይህን ያህል አሁን ዛሬ እንግዲህ በዚህ ስራ ላይ በተለያየ በ11ዱም ክፍለ ከተማ ይሄ ሁሉ ወጣት ስራ አግኝቶ ዛሬ መርሃም ግር ማስጀመር በዚህ ደረጃ ትኩረት መሰጠቱ ከተማ አስተዳደሩ ሊመሰገን የሚገባው። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተላለፈላችሁ የሚገኘው ዜና ኢትዮጵያ አጀንዳ ዘገባው ላይ ደርሷል። ቀደም ብለን እንዳስተዋወቅናችሁ በዛሬው አጀንዳ ዘገባችን ኪነጥበብ ለህብረ ብሔራዊ አንድነት የሚጫወተውን ሚና እናያለን። አንጋፋው የግጥምና ዜማ ደራሲ ሀብታሙ ቦጋለ ከደቂቃዎች በኋላ ለምላሽና ማብራሪያው አብሮን የሚቆይ ይሆናል። ከዛ አስቀድሞ
ኪነ ጥበብ ህብረ ብሔራዊ አንድነትን ለማጎልበትና አሰባሳቢ ትርክትን ለመፍጠር የሚጫወተው ሚና ከፍተኛ ስለመሆኑ ይነገራል። በመሆኑም የኪነ ጥበብ ባለሙያዎች በህዝቦች መካከል መቀራረብ እንዲፈጠር ገንቢ ሚናቸውን ሊወጡ እንደሚገባም ይገለጻል። በጉዳዩ ዙሪያ ቶማስ ኃይሉ ተከታዩን ይዟል። አሁንም እኮ ያረቁት እሷ ቤት ነው። አርቲስት ጥላሁን ጉግሳም ረጅም ዓመታትን በኪነ ጥበብ ያሳለፈ አንጋፋ ባለሙያ ነው። ኪነ ጥበብ በእርግጥ የኢትዮጵያ ህብረ ብሔራዊ አንድነት ከማጠናከር አኳያ ሚናዋ ምን ያህል ነው የሚለውን ሲመልስ ኪነ ጥበባዊ ስራ ህብረ ብሔራዊ አንድነትን በመፍጠር በኩል እጅግ በጣም ሰፊ ርቀት ሄዶ በተግባር እንዲተረጎም የተደረገበት ሁኔታ እንዳለ ለሁላችንም ግልጽ ነው፣ ሁላችንም የምናውቀው ነው። ስለዚህ አሁንም ህብረ ብሔራዊ አንድነትን ለማምጣት ከኪነ ጥበብ ባለሙያዎች ብዙ ይጠበቃል። ግን ህብረ ብሔራዊ አንድነት ሲባል ትርጉሙ ይህ ነው። ኢትዮጵያችን የብዝሃ ብሔር ብሔረሰቦችና ህዝቦች ሀገር እንደመሆኗም ዜጎች ተቻችለው ተከባብረውና ተፈቃቅደው ይኖሩ ዘንድ መደላደልን የሚፈጥር መድረክ ነው። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ከዚህ አንጻር ኪነ ጥበብ መለያየትን ሳይሆን አንድነትን እንዲሁም የወል ትርክትን ለትውልድ ለማስተማር ትልቅ መሳሪያ ሆና ታገለግላለች። በዚህም የኪነ ጥበብ ስራዎች በማህበረሰቡ ዘንድ ሰላም፣ አንድነትና ልማትን ለማንጸባረቅ እንዲሁም ለማስረጽ ትልቅ ሚናን ይጫወታሉ። አርቲስት ጥላሁን ጉግሳ የኪነ ጥበብ ባለሙያዎች ለህብረ ብሔራዊ አንድነት መጠናከር መስራት ለነገ የማይሉት ጉዳይ ሊሆን እንደሚገባ ይገልጻል። ህብረ ብሔራዊ አንድነትን ለማምጣት የኪነ ጥበብ ባለሙያ በየመስኩ ኃላፊነቱን ወስዶ ከተንቀሳቀሰ ይሄንን የማያመጣበት ምክንያት አለ ብዬ አላስብም። ስለዚህ በዋናነት የሚያስፈልገን አንድነት ነው። በዋናነት የሚያስፈልገን ፍቅር ነው። እነዚህን ነገሮች አድርገን ህዝባችንን ወደ አንድነት ለማምጣት ሁላችን በጋራ መቆም በጋራ መሰለፍ ይኖርብናል። ኪነ ጥበብ የሁሉም ህዝቦች ማንነትን በማንጸባረቅ በዜጎች ዘንድ መተማመን እንዲመጣ ለማስቻል ጠቅላይ ሚኒስትር አብይ አህመድ በተለያዩ ጊዜያት ከኪነ ጥበብ ባለሙያዎች ጋር ውይይት አድርጓል። በዚህም አርቲስቶች ያላቸውን ተጽዕኖ በመጠቀም አካታች የጥበብ ስራዎችን ተደራሽ ማድረግ እንዳለባቸው አንስተዋል። ለአንዱ ወገን ጥቅም ሳይሆን ለሀገር ግንባታ፣ ለሙያው እድገት፣ ለኢንዱስትሪው የሚፈለግበትን ነገር ለማምጣት እንዲችል በጋራ ልንሰራ የሚገባቸው ስራዎች ትውልድ የሚገነባ መሆኑ፣ ኢንክሉሲቭ መሆኑ፣ ሁሉም አካባቢ የራሱ ባህል፣ የራሱ ቋንቋ፣ የራሱ ፍላጎት ስላለው ያን የሚያሟላ መሆኑን፣ የጋራ ትርክት የሚገነባ መሆኑን፣ የኢትዮጵያውያን ጥበብ ባህልና ቋንቋን በማልማትና በማስተዋወቅ የዜጎች ትስስርን ለማጎልበት ኪነ ጥበብ ድርሻዋ ከፍተኛ መሆኑን ተገንዝቦ መስራት ግን የባለሙያዎች የቤት ስራ ሆኗል። ተመልሰናል ተመልካቾቻችን። በአጀንዳ ጉዳያችን ኪነ ጥበብ ለህብረ ብሔራዊ አንድነት አሰባሳቢ ትርክትን ለመፍጠር ምን መስራት አለበት፣ ምንስ እየሰራ ነው የሚለውን እየተመለከትን እንገኛለን። እዚህ ጉዳይ ላይ ሀሳብ እንዲሰጡን እንግዳ ጋብዘናል። እንግዳችን የግጥምና ዜማ ደራሲ ሀብታሙ ቦጋለ ነው። ከኛ ጋር ቆይታ የሚያደርግ ነው የሚሆነው። በድጋሚ እንኳን ደህና መጣ። እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁ። መልካም፣ ወደ ጥያቄያችን እንለፍና ኪነ ጥበብ እንግዲህ በብዙ መንገድ ሚናው የጎላ መሆኑን እናውቃለን እና እንደው ከህብረ ብሔራዊ አንድነትን ከመፍጠር ከማጠናከር ረገድ ያለውን ሚና እናንሳ። ምንድን ነው ሚናው? እንግዲህ ኪነ ጥበብ ያለ ጥበብ ያለ ውበት የሰው ልጅ መኖርም አይችልም። ለዛ ነው የሰው ልጆች ለጥበብ ስራ ራሳቸውን አሳልፈው ይሰጣሉ። ለዛም ነው የኪነ ጥበብ ሰው ተወዳጅነትን የሚያተርፈውና እንግዲህ ትልቁ ነገር አንድነትን የሚያበጣበጥ ነገርን ሊያመጣ የሚችለው የተሳሳተ ትርክት ነው። ያንን ትርክት በሰዎች በህብረት እንዲኖሩ የተሻለ ስራ እንዲሰራ በዓለም ላይ እስካሁን ድረስ ዓለም ላይ ያሉ ትልልቅ ስራዎችን ስትመለከች የኪነ ጥበብ ስራ እንደዛ ለሀገር ግንባታ ለሀገር አንድነት ለህብረ ብሔራዊነት ትልቁ ሚና የሚጫወቱ በየትኛውም ዓለም ላይ ኪነ ጥበብ ነው። ምናልባት ብዝሃ ማንነት ላላት ሀገር እንደ ኢትዮጵያ ላለ ሀገር የኪነ ጥበብ ሚናው እንዴት ይገለጻል? ከዚህ ከህብረ ብሔራዊ አንድነትን አሰባሳቢ ትርክትን ከመፍጠር ረገድ በምን መልኩ ነው
ያልነው ማለት እንችላለን? እንግዲህ እንደኛ ሀገር በጣም በርካታ እንደዚህ ብሔር ብሔረሰብ ያለባት ሀገር አንዷ ህንድ ነች። ናይጄሪያን መውሰድ እንችላለንና በጣም ህንድ ካደረጋት ነገር አንዱ የቦሊውድ ፊልሞች የኪነ ጥበብ ስራዎች አሁን ህንድን ስናስብ የሚመጣልን ከሀገሩም ከሪያሊቲው ሞር የሚመጣልን የኪነ ጥበብ ስራዎች ናቸውና ናይጄሪያን ብትሄጂ ተመሳሳይ እንደዚህ የኪነ ጥበብ ስራዎችን በመስራት አፍሪካ ውስጥ ቀዳሚነትን እስከ መያዝ ድረስ የደረሰችበት ሁኔታ አለና የኪነ ጥበብ ስራ ትልቅ ሮል አለው። እኛ ሀገር እስካሁን ድረስ የነበረው ተጽዕኖ ቀላል አልነበረም። ህዝብ ለህዝብን ማንሳት እንችላለን። ኢትዮጵያን ከማስተዋወቅ ህብረ ብሔራዊነትን ከመፍጠር አንጻር ኪነ ጥበብ ትልቅ ሚና ተጫውታለች። እንደሚታወቀው የአድዋን ድል ስንመለከት አብዛኛውን ሰውን እያነቃቁ ለዚህ ለጥቁር ህዝቦች ትልቅ መሰረታዊ ነገር ህብረ ብሔራዊነት የታየበት ስራ በመስራት ረገድ አዝማሪዎች፣ ገጣሚዎች የተጫወቱት ሚና ቀላል አይደለም። ወደፊትም አሁን የሀገረ መንግስት ግንባታን በተመለከተ ትልቁ ነገር ገዢ ትርክትን መፍጠር ነውና ይህንን ከማስተዋወቅ ሮንግ የሆነውን ናሬሽን በአዲስ የመተካቱን ጉዳይ ኪነ ጥበብ ብዙ ይጫወታል ብዬ አስባለሁ። ሀብታሙ፣ በኢትዮጵያ ኪነ ጥበብ ውስጥ መቼም አንጋፋ ተብለው ስም ከሚጠቀሱ የግጥምና ዜማ ደራሲ መካከል አንዱ አንተ ነህ። ሀገር በማህበራዊ ሴቶች ይገነባል ሲባል ኪነ ጥበብ የሚጫወተው ሚና ደግሞ በጥልቀት ትረዳለህም ብዬ አስባለሁ እና በግጥም በዜማ ልክ እንግሊዝ ማንን ታክላለች ሲባል አንዳንድ ወዳጆች ምን ይላሉ? በማን ካሜራ ይላሉ። ማለት በጣም ጥቂት ወይ ደግሞ ህዝብ ይዘው የገዘፈ ታሪክ የገነቡት በኪነ ጥበብ ስለሆነ ነው። አሜሪካም እንደዛው ነው። የሆሊውድ ፊልሞች አጠቃላይ የሚያሳዩን ነገር የአሜሪካን ገናናነት ነው። በቅኝ ግዛት የተገዛ እስካይመስል ድረስ ሀገሩን በሚገባ ነው አጉልተው ያሳዩት። ኢትዮጵያ ደግሞ ያልተነኩ ሀብቶች አሏት። ማህበራዊ ሴቶች መገለጫቸው ደግሞ ህብረ ብሔራዊነት ነው። ይሄ ጉልበት እንዲሆነው በኢትዮጵያ ኪነ ጥበብ ዘርፍ ጠንካራ አንድነትን ከመፍጠር አኳያ ሊጫወቱ የሚችለውን ሚና ልትነግረን ትችል ይሆን? ምንድነው? አሁን ቅድም አንስታል። የእንግሊዝ ታሪክ 80% ሼክስፒር ነው ይባላል። ሄደ ስትመለከት አሁን ለምሳሌ ለኛ ሀገር ትልቁ ነገር ባለፈው ጠቅላይ ሚኒስትሩም ይፋ ያደረጉት የኢትዮጵያ ህልም ኢትዮጵያን ድሪም የሚል ነገር የ50 ዓመት እቅድ ታቅዶ እዚህ ቦታ ኢትዮጵያ ተደርሳለች የሚል የተቀመጠ ነገር አለ። እሱ በጣም ለኪነ ጥበቡም ሆነ ለኢትዮጵያ ለሁላችንም ብዙዎቻችን ችግር የሚከሰተው ምንድነው? ህልም የምንሄድበትን አጥርተን ፊት ለፊታችን ካለማየት የሚመጣ ችግር አለ እና አይ ቲንክ አሁን ጅማሬው ጥሩ ነው። በኮልድ ዎር ጊዜ አሁን አሜሪካንን አሜሪካ ያረጋት ሆሊውድ ነው ማለት ይቻላል። ምን ብለው አሜሪካ ድሪም ብለው ስታብሊሽ ያደረገው አሁን ቻይና የራሷ ቻይና ድሪም ብላ እየሰራች ነውና እኛም ወደ ኋላ አልቀረንም። አሁን ተጀምሯል እና የኪነ ጥበብ ሰዎች አሁን ህብረት ፈጥረን ልክ የኢትዮጵያን ህልም ከወዲሁ ለትውልድ ሊያሳይሙ የሚችሉ እንቅስቃሴዎችን ጀምረናል። በተለያየ ስራዎች በስፖርት፣ በሙዚቃ፣ በድራማ፣ በፊልም ወደፊት በደንብ ጠንክሮ መስራት ከተቻለ ከመቼውም ጊዜ በላይ መንግስት አሁን ለኪነ ጥበብ ሰዎች ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ጊዜ አንስቶ ቢያንስ በአመት 2-3 በተለያዩ ዝግጅቶች ያገኙናል፣ ያበረታቱናል። እንዴት አቅጣጫ መሄድ እንዳለብን አስቀምጠዋል። የመደመር መንግስት በሚለው መጽሐፋቸውም ኪነ ጥበብ የሚኖራትን ሮል በደንብ አስቀምጠዋልና አይ ቲንክ አሁን ቤዝ አለን። ዝም ብለን ከሆነ ቦታ ተነስተን የምንጽፈው ሳይሆን ሀገረ መንግስቱ ለኪነ ጥበብ ቦታ ሰጥቶ ሰፊ ድጋፍ ለማድረግ ዝግጁ ነው። የኪነ ጥበብ ሰውም መቼም ሁለት ሀገር የለንም፣ አንድ ሀገር ነው ያለችን። የኪነ ጥበብ ሰው ደግሞ ከሀገሩ ውጪ ልክ ምንድነው ከባህር እንደወጣ አሳ ነውና እሳቸውም ባለፈው ሰብስበው እንደተናገሩት አክቲቪስት መሆን አንድ ጉዳይ ነው፣ የኪነ ጥበብ ሰው መሆን ሌላ ጉዳይ ነውና አትደባላልቁት የሚል አቅጣጫ አስቀምጠው ነበርና ሪሊ የኪነ ጥበብ ሰው አይወግንም። የትኛው መንግስት መጣ ሄደ
ዋናው ግን ሀገሩን ከፊት ለፊት ነው የሚያረጋትና ትልቅ ሰፊ እርሻው ብዙ ነው ሰራተኛው ጥቂት ነው እንደሚለው መጽሐፉ ወደፊት ብዙ የኪነ ጥበብ ሰዎች ብዙ ስራ ይጠብቃቸዋል ብዬ አምናለሁ። እናመሰግናለን። አንጋፋው የግጥምና ዜማ ደራሲ ሀብታሙ ቦጋለ ለዚህ ስቱዲዮአችን ተገኝተ ሰፋ ላለው ማብራሪያ በጣም ነው እናመሰግን። እኔም በጣም ነው የማመሰግነው። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያን የተከታተላችሁ ትገኛላችሁ። ከኛ ጋር ስላላችሁ እናመሰግናለን። ወደ ሌሎች ዜናዎቻችን እናልፋለን። መንግስት ውስጣዊ ሰላምን ማጠናከር ብሔራዊ ጥቅምን ያስከበረ ጠንካራ ሀገረ መንግስት ለመገንባት ወሳኝ መሆኑን ምሁራን ገለጹ። ይህንን እውን ለማድረግ ደግሞ መንግስትና ህዝብ በጋራ መስራት እንዳለባቸውም ከኢቲቪ ጋር ቆይታ ያደረጉት ምሁራን ገልጸዋል። በጉዳዩ ላይ ወንደሰን አፈወርቅ ተጨማሪ ዘገባ አለው። አንዲት ሀገር በብልጽግና ጎዳና እንድትገሰግስ ብሔራዊ ጥቅሟ ብሎም ክብሯ ተጠብቆ ቀጣዩ ትውልድም የተሻለች ሀገርን እንዲረከብ ውስጣዊ ሰላምን ማጠናከር ግድ ስለመሆኑ የፖለቲካ ተንታኞች ያስቀምጣሉ። ሀገር ሰላሙን ሲያጸናና አንድነቱን ሲጠብቅ እንደ ሲንጋፖር በአጭር ጊዜ ውስጥ ሊመነደግና ለሌሎች ምሳሌ ሊሆን፣ ይህ ሳይሆን ሲቀር ግን እንደ ሊቢያ፣ የመን አሊያም ሶሪያ የመፈራረስ ዕጣ እንደሚገጥመውም ያስቀምጣሉ። ዜጋው እርስ በርሱ መግባባት ሲያቅተው ሀገር ሰላም ርቋት በግጭት ዙሪት ስትናጥ ሀገረ መንግስቱም ችግር ውስጥ ሲገባ ያኔ ብሔራዊ ጥቅምን ማስጠበቅ ይሳናል። የሰላምና ደህንነት ምሁር የሆኑት ዶክተር ቻኒዮም እንደሚሉት ውስጣዊ ሰላምን ማስጠበቅ ካልተቻለ ብሔራዊ ጥቅምን ማስጠበቅ አዳጋች ይሆናል። አንድ ሀገር ሰላም ከሌለ፣ ውስጣዊ ሰላም ከሌለ ብሔራዊ ጥቅም መጠበቅ ይከብዳል። ሰላም ማለት ህዝቡ አንድነት ነው የሚያሳየው። ህዝቡ አንድነት ነው የሚያሳየው። ስለዚህ ህዝቡ አንድነት እስካለ ድረስ ህዝቡን በአንድ ድምፅ በአንድ ልብ አገራቸው ጥቅም የሚያስጎዳ ነገር ሁሉም በጋራ ክንፍ ይረባረባል። ስለዚህ መጠንቀቅ ያለበት የውስጣዊ ሰላም ምን ያህል መጠበቅ አለበት። ያለ ውስጣዊ ሰላም አገራዊ ጥቅም ማሳካት ይከብዳል። ኢትዮጵያ ለረጅም ዓመታት በውስጣዊ ግጭቶች ስትናጥ ልጆቿም እርስ በርስ ሲታኮሱ ቆይተዋል። ይህ አንድም የውይይት ባህልን ካለማዳበር አሊያም ችግሩን መፍታት የሚችሉ ተቋማትን ካለማጠናከር የሚመነጭ መሆኑን የሚያነሱት ምሁራን የሌሎች ሀገራት ተሞክሮን ያነሳሉ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህሩ ዶክተር ሲሳይ ደመቁ እንደሚሉት በሌሎች በተለይም ባደጉት ሀገራት ግጭቶችን ለመፍታት የሚያስችሉ ተቋማትና አሰራሮችን መፍጠራቸው ውስጣዊ ሰላማቸውን እንዲያስጠብቁ አድርጓቸዋል። አንድ ችግር እንደገጠመን ወዲያውኑ ተናግረን በዛ ጊዜ በሚመጥን መልኩ መፍታት ካልቻልን ወይም መቀመር ካልቻልን ግጭቱ በደንብ ወጥቶ ይታያል ማለት ነው። ሰላም አጡ እንላለን እንጂ ሌሎቹ መድህን የሚሆናቸው ምንድነው? እሱ ቶሎ መፍታት መቻላቸው። ያን የሚፈታ ተቋም መኖሩ፣ ዜጋው ያን ለመፍታት በእውቀትም በሀሳብም በንቃተ ህሊናም ልቆ መገኘቱ፣ ለብሔራዊ ጥቅሙ ቅድሚያ በመስጠቱ
ሌሎች ነገሮችን ቸል ብሎ የተውና ለዛ የሚጎዳው ነገር ላይ አንድ አቋም ስለሚኖራቸው በተሻለ ውስጣዊ ሰላም አላቸው፣ መረጋጋት አላቸው እንላለን። ምሁራኑ እንደሚሉት ታዲያ በኢትዮጵያ ምድር ዘላቂ ሰላም ይሰፍን ዘንድ መንግስትና ህዝብ በጋራ መስራት ይኖርባቸዋል። ከሁሉ በላይ ደግሞ ብሔራዊ ጥቅምን ማስከበርን ያስቀደመ አካሄድን መከተል ያስፈልጋል። መንግስትና ህዝብ ጋር ቁልፏል። መንግስትና ህዝብ ጋር መራራቅ ሲኖር ህዝብ ይሄ ከሌ እየተባለ አይጠራም። በተቋማት ነው የሚወክለው። በሃይማኖት ተቋማት፣ በሙያ ተቋማት፣ በአካባቢ ባሉ እስከ ድር ድረስ ያሉ ተቋማት የሚናቁ አይደሉም። ህዝብን ከመንግስት ጋር ለማገናኘት ያን ጠንክረን መስራት አለብን። የሚያለያዩ ነገሮች ላይ በደንብ ተናግረን አሁን ይሄ ብሔራዊ ምክክር አይነት ተቋማቶች ሄደው ተደራድረን የምንፈታውን እንፈታለን፣ የማንፈታው ጋር ግን ማን ይዳኘናል? ብሔራዊ ጥቅማችን ይዳኘናል ማለት ነው። ለጊዜው ይሄን አልተስማማንም፣ ግን ይሄ ብሔራዊ ጥቅማችንን ማስከበር ማስወሰድ የለብንም፣ እዛ ላይ እንቆማለን የሚል ጋር ሲኬድ ውስጥ ረጋ ማለት እንጀምራለን ማለት ነው። ያልተፈቱትንም የመፍታት አቅም ይኖረናልና ህዝብና መንግስት መደማመጥ አለባቸው። የሰላምና ደህንነት ምሁር የሆኑት ዶክተር ቻኒዮም በበኩላቸው እንደሚሉት በሀገሪቱ የሚሰሩ ሰላምን የተመለከቱ ስራዎች ህዝብን ባለቤት ያደረጉ፣ ህዝብንም ያስቀደሙ መሆን ይኖርባቸዋል። ማንኛውም የሰላም እርምጃዎችን፣ ማንኛውም የሰላም ፖሊሲዎችን፣ ማንኛውም የሰላም እቅዶችን ካለ ህዝቡ ራሱ የኔ ነው ብሎ መወሰድ አለበት። ስለዚህ የህዝብ ፍላጎት በዛኛው ሰላም እርምጃ ላይ ማስቀደም አለበት። በዛኛው ሰላም ላይ ጎልቶ መታየት አለበት። ሰላም የህዝብ ነው። በአንድነታቸው የታላቁን ህዳሴ ግድብ ግንባታ ከግብ አድርሰው በአባይ ወንዝ ላይ ፍትሐዊ ተጠቃሚነት እንዲኖር ወሳኝ እርምጃን የተራመዱት የኢትዮጵያ ልጆች ሌሎች የብሔራዊ ጥቅም አጀንዳዎቻቸውን እውን ያደርጉ ዘንድ ውስጣዊ ሰላማቸውን ማጠናከር እንደሚኖርባቸውም ተገልጿል። ኢትዮጵያ በግብርናው ዘርፍ በበጋ ስንዴ በሌማት ትሩፋት ምርታማነትን ማሳደግ ላይ የተጀመሩ ስራዎች ከትንሽ መጀመርና በትልቁ በማሰብ መንገድ የወደፊት ዕጣ ፈንታዋን እየጻፈች ትገኛለች። በመደመር መንግስት መሻገሪያ ስልቶች በሆኑት የፈጠራና ፍጥረት መንገዶች ታዲያ ከኋላ ቀርነት አዙሪት በመላቀቅ ይህ ጅምር ተስፋ ሰጪ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ወይንሸት ደጀኔ በኢትዮጵያ የዘመናት የስብራት ውጤቶች አሻራቸው ዛሬም እንደሚፈለገው መራመድ እንዳትችል ማድረጉ አልቀረም። ይህን ስብራት እየጠገኑ ለመጓዝና ለሚቀጥለው መንገድ መሰረት ለመጣል አዲስ የለውጥ አቅጣጫ መቀየስ የግድ ብሏል። ነገ ለሚናፈቀው ከፍታ የዛሬን ለውጥ ለማየት በጥቂቱ መጀመር፣ በትልቁ ማሰብና ወደፊት መራመድ አሁን የመደመር መንግስት አዲስ የሳቢ መንገድ ሆኗል። ይህም በግብርና ምርታማነትና ከዕለት ጉርስ ተሻግሮ የማያውቀውን ስንዴ ኤክስፖርት እስከ ማድረስ በሚደረግ ጥረት ውጤት መታየት ጀምሯል። መስራት መሰረት መጣል የምንፈልግ ከሆነ በእኩል መሮጥ ይኖርብናል። ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። በፈጠራ በፍጥነት በቴክኖሎጂ ታግዞ የመራመድ በመደመር መንግስት የመሻገሪያ ስልቶች ከኋላ ቀርነት አዙሪት ለመውጣትና ከትላንት የውድቀት ታሪክ ተላቆ የዛሬን ፍሬ ድልድይ አድርጎ የነገን ትልቅነት እውን ለማድረግ አስፈላጊነቱ የግድ የሚል ነው። ግብርና አንደኛ በአዲስ እይታ መምራት፣ የአመራሩን ሙሉ እገዛ መስጠት፣ የግሉን ዘርፍ ማሳተፍ፣ ማህበረሰቡን ባለቤት አድርጎ የስራው አካል ማድረግ ያስፈልጋል። ለምን? ግብርና አዳጊ ሟች ነው። ምርታማነት እየጨመረ ነገር ግን በእኛ ኢኮኖሚክ እድገት ውስጥ ያለው ድርሻ እየቀነሰ ነው የሚሄደው። ከኋላ ቀርነት ለመውጣት አዙሪትን ለመሻገር የወረት ውስንነትን ቀንሰን ወረት ለማበራከት የጊዜ ውስንነትን ለመሻገር ትናንትን ከነገ ለማስተሳሰር የዛሬን ድልድይ መስራት በእጅጉ አስፈላጊ ነው። ዛሬ ያልተገነባ ድልድይ ወደ ነገ ስለማያሻግር ብልጽግናዋና ህልውናዋ የተረጋገጠች ኢትዮጵያን ለመገንባት የተጀመሩ ስራዎች ፍሬን ለማግኘትም የተጀመረውን ትጋት ቀጣይነት ማረጋገጥ ወሳኝ መሆኑም ተመላክቷል። እኛ ግብርናን እንደ አንድ መነሻ ሴክተር የወሰድነው አቅሙን ገና አሟጠን አልተጠቀምንበትም። ስለዚህ ከተረጂነት ወደ አምራችነት መቀየር አለብን። ያን ለማድረግ መሬቱ፣ ውሃው፣ ጉልበቱ አለ፣ ምርምሩ አለ፣ ሙከራዎች አሉ።
በርትተን ብንሰራ ተረጂነት ታሪክ አምራችነት የኛ የነገ መገለጫ መሆን ይችላል። ለዚህ ደግሞ የገጠር ሽግግር እናረጋግጥ። የገጠር ሽግግር ማለት በነፍስ ወከፍ አምርቶ ከመብላት ምን በላውን ለነገ የምናቆየውን ተሻግረን ለገበያ የምናወጣው ምርት ይኑረን። ከነፍስ ወከፍ ወደ ገበያ ይሸጋገር። ግብርናን ከአንድ ሲንጉለር ከሆነ እሳቤና አሰራር ወደ ብዝሃ ገጠር እንቀይረው። የመደመር መንግስት እሳቤ ዋነኛ ምሰሶ የሆነው ታሪክን ከማውራት ይልቅ ታሪክን በመስራት ውጤትን በተግባር የመግለጽ ስራ በእነዚህ ምርታማነትና የኢኮኖሚ ሉዓላዊነት የማረጋገጥ ሂደቶች የሚታይ መሆኑም ተገልጿል። ባለፉት ዓመታት የተተገበረው የሀገር በቀል ኢኮኖሚ ማሻሻያ ለግብርናው ዘርፍ ትኩረት የሰጠ መሆኑ ይታወቃል። በግብርና መዋቅራዊ ሽግግር ደግሞ የምርት ስብጥርን ለማብዛት በተሰራው ስራ ከሰብል በተጨማሪ የአትክልትና ፍራፍሬ የመሬት ሽፋንና ምርትም ከፍተኛ እድገት ማሳየት ችሏል። የግብርናው እድገት በጥቂት ምርቶች የተንጠለጠለ ከመሆን ባለፈ ከፍተኛ ዋጋ ያላቸው ብዝሃ ዘርፍ የተሸጋገረ መሆኑም ይታወቃል። ይህንን ጉዳይ መነሻ በማድረግ ባየ ሙላት ያዘጋጀው ዘገባ አለ። ኢትዮጵያ ተፈጥሮ የቸራት ከደጋ እስከ ቆላ ያለው የተለያየ የአየር ሁኔታ፣ የከርሰ ምድርና የገጸ ምድር የውሃ ሀብቷ እንዲሁም ሰፊ ለም እርሻ መሬቷ የሚጠበቅበትን ጥቅም ሳይሰጥ ዘመናትን ተሻግሯል። ይህ ጸጋዋ ወደ ኢኮኖሚዋ እንዲገባ የሚያደርግ ብቁ ፖሊሲ ከተግባሪ እጆች መዋሃድ ተስኗቸው ለረጅም ዓመታት ግብርናው ባለበት ሲረግጥ ቆይቷል። ባለፉት ዓመታት በተተገበረው የሀገር በቀል ኢኮኖሚ ማሻሻያ ግብርናን ከቁልፍ የኢኮኖሚ ምሰሶች አንዱ በማድረግ የተሰሩ የግብርና ሽግግር ስራዎች ዘርፉን ወደ እድገት መንገድ ማንቀሳቀስ ጀምረዋል። በግብርና መዋቅራዊ ሽግግር የምርት ስብጥርን ማብዛት አንዱ ሲሆን በመደመር መንግስት ፍልስፍና እንደተገለጸው መታረስ የሚችል መሬትን ሁሉ በማረስ የምርትን አይነት መጨመር ለኢኮኖሚው እድገት ቁልፍ ማስፈንጠሪያ እንዲሆን እየተሰራ ነው። በዚህ ረገድ ከሰብል በተጨማሪ የአትክልትና ፍራፍሬ የመሬት ሽፋንና ምርትም ከፍተኛ እድገት ማሳየት ችሏል። እንደው ባለፉት 100 ቀናት ወይም 3 ወር በዘር የተሸፈነ መሬትን ብንመለከት በዚህ ዓመት ውስጥ የሚያዝ ወደ 26 በጠቅላላው ወደ 26.32 ሚሊዮን ሄክታር መሬት በዘር ተሸፍኗል። ከዚህ ውስጥ ሰብል 23.76 ሚሊዮን ሄክታር ነው። ሆርቲካልቸር ደግሞ 2.45 ሚሊዮን ሄክታር ነው። ከአምና ተመሳሳይ ወቅት ጋር ሲወዳደር ሆርቲካልቸር በ31.7% ጨምሯል። ይሄ ቅድም እንዳልኩት ትልቅ እሴት ያለው ሃይ ቫልዩ ክሮፕ ከሚባሉ ውስጥ ነው። በጂዲፒም ላይ ኢምፓክቱ ትልቅ ነው። ከዛም ባሻገር በአርሶ አደሮች ገቢ ላይም ትልቅ አስተዋጽኦ አለው። በ2017 በጀት ዓመት የግብርናው ዘርፍ በ7.3 በመቶ ያደገ ሲሆን በያዝነው በጀት ዓመት 7.8 እንደሚሆን ተተንብየዋል። እድገቱ በጥቂት ምርቶች ብቻ የተንጠለጠለ ከመሆን ወደ ከፍተኛ ዋጋ ያላቸው ብዝሃ ዘርፍ እንዲሸጋገርም ያስቻለ ሆኗል። ምርቱ ከማደግ ባሻገር ግብርና ውስጥ መዋቅራዊ ለውጥ እየተካሄደ ነው ያለው። ግብርናችን እንግዲህ ሃይ ቫልዩ ክሮፕስ ወደሚሉት እየተሸጋገረ ስንዴን፣ ሩዝን፣ የቅባት እህሎችን፣ ሆርቲካልቸር እነዚህ ሃይ ቫልዩ ክሮፕስ ናቸው። ከእርሻ አኳያ በዛ መልኩ እየሄደ ቢሆንም በሌላ መልኩ ደግሞ እነ አሳ፣ ማር፣ አጠቃላይ ላይቭ ስቶክ ለጂዲፒ ያለው ኮንትሪቢዩሽን በእጅጉ እያደገ መጥቷል ማለት ነው። የማያበቅሉ መሬቶች ምርት እንዲሰጡ ከማድረግ ባለፈ የግብርናውን ምርት አይነቶች ለማብዛት በተደረገው ጥረትም በአጭር ጊዜ ለኢትዮጵያ አፈር አዲስ የሆኑ የገበያ ምርቶችን ማምረት መጀመሩም የግብርናው እድገት አመላካች ነው። ሰብል ብቻ አያዋጣንም። ሆርቲካልቸር ላይ ትኩረት ተሰጥቷል። ካካኦ ማለት ቾኮሌት የሚሰራበት ተክል ነው። ቴፒ ምናልባት ከሄዳችሁ አንዴ ልታዩ ትችላላችሁ። ከዛ ካካኦ ዝርያ እኛ ካካኦን አምርተን ቾኮሌት ሰርተን አሳይተናል። ይሄንን አሁን ማስፋት ነው። ቴምራውን ኢትዮጵያ ውስጥ አላመረትንም እንጂ በጣም የሚስማማው አየር አፋር ውስጥ ነው። በጣም በቃ ለቴምር አንደኛ አየር። ግን እኛ አይደለንም ዋና አምራቾች። ዋና አምራቾች እነ ፓኪስታን ናቸው፣ እነ ኢጅፕት ናቸው፣ እነ ግብጽ። እኛ ግን የበለጠ ማምረት እንችላለን። አፋር ላይ በኢትዮጵያ አሁን ለግብርና የተሰጠው ትኩረት የኢኮኖሚ እድገቱን የሚያጸና የበለጸገችዋን ኢትዮጵያ ከሚሰሩ አንጓዎች አንዱ መሆኑንም ነው ማየት የሚቻለው። ግብርና ላይ የተመረኮዘ ኢኮኖሚ ያላቸው አገሮች ኢኮኖሚያቸው አይናወጥም። እነ አሜሪካ፣ እነ ብራዚል አሁን የሚናወጥ ኢኮኖሚ አይደለም። ግብርና መሰረቱን ከጣልክ የሚናወጥ አይደለም እና ለግብርና የተሰጠው ትኩረት በጣም ትልቅ ነው ኢትዮጵያ ውስጥ። አሁን ደግሞ ትልቁ የማዳበሪያ ፋብሪካ ኢትዮጵያ ውስጥ ያው እየተቋቋመ ነው። ይሄ ደግሞ ለኢትዮጵያ
በጣም ብሩህ ተስፋ የሚሰጥ ነው። ኢትዮጵያ ከተረጅነት ወደ አምራችነት የምታደርገው ሩጫ ከግቡ እንዲደርስ ትርፍ አምራች አርሶ አደርን መፍጠርና ለሁሉም የግብርና ምርቶች እኩል ትኩረት መስጠት እንደሚገባም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ግብርናን ከአንድ ሲንጉለር ከሆነ እሳቤና አሰራር ወደ ብዝሃ ገጠር እንቀይረው። ግብርና ማለት እንስሳትም፣ አሳም፣ የባዮጋዝ ኢነርጂም መልታይ ዳይሜንሽናል አክቲቪቲስ ያሉበት መሆን ይችላል። ግብርና ሲባል በሬና ገበሬ ብቻ አይደለም። ከዛ ያለፈ ሚና እንዲጫወት ማድረግ ይቻላል። በግብርናው ዘርፍ የተያዘው የልማት እቅድ እውን እንዲሆን የተቀረጹ ፖሊሲዎችን ከተግባር ጋር ማገናኘት ደግሞ ወቅቱ የሚጠይቀው ትኩረት ነው። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ በቅንብር ካስተላለፍናቸው ገታ አድርገን ደግሞ በቀጥታ መስመሮቻችን ከሚገኙ ባልደረቦቻችን ጋር ቆይታ የምናደርግባቸው ዘገባዎች ልሻገር ነው። የስራና ክህሎት ሚኒስቴር የመጀመሪያ ሩብ ዓመት ያፈጻጸምና የቀጣይ ትኩረት አቅጣጫዎች ላይ የምክክር መድረክ እያካሄደ ነው። በተለያዩ ክልሎች በስራና ፈጠራና በሌሎችም ዘርፎች ውጤት ስለመገኘቱም በዚህ ውይይት ላይ ተጠቅሷል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። ተጨማሪ መረጃዎችን ሊያጋራን። ሰላም ላንተ አባዲ፣ እንደምን ቆየህ? የስራና ክህሎት ሚኒስቴር ለመሆኑ የመጀመሪያው ሩብ ዓመት ያፈጻጸምና የቀጣይ ትኩረት አቅጣጫዎች የትኩረት መስኮቹ የትኞቹ ናቸው ተባለ? ምናልባት በክልሎች የነበረው አፈጻጸምስ ባለፉት 3 ወራት ንገረን እስኪ። አዎ ሰለሞን፣ እንግዲህ የስራና ክህሎት ሚኒስቴር የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸምና የቀጣይ አቅጣጫ ላይ የውይይት መድረክ እያካሄደ ይገኛል በቢሾፍቱ ከተማ ማለት ነው። በዚህ የመድረክም ከተለያዩ ክልሎች የመጡ ዘርፉን የሚመሩ የስራ ኃላፊዎችና ባለድርሻ አካላት እየተሳተፉበት ይገኛል። ይህ መድረክ ዛሬን ጨምሮ ላለፉት 3 ቀናት ነበር ሲካሄድ የነበረው። በዋናነትም ዓላማ ያደረገው ባለፉት 4 ወራት በዘርፉ ምን ስራዎች ተከናወኑ፣ ምን ውጤቶች ተገኙ፣ ምንስ ፈተናዎች ነበሩ፣ በቀጣይ ምን ላይ ትኩረት ተደርጎ ሊሰራ ይገባል የሚል ሰፋፊ ሀሳቦች ሲነሱበት ነበር። በተለይም በዚሁ መድረክ እንደተገለጸ ከሆነ በስራ ዕድል ፈጠራ ለማጠናከር በበጀት ዓመቱ በተለይም ላለፉት 4 ወራት በርካታ ስራዎች ሲሰሩ እንደነበር ነው የተገለጸው። በዚህ መድረክ የተገኙ የክልል የስራ ኃላፊዎችም እንደገለጹት ከሆነ በክልላቸው የስራ ዕድል ፈጠራ ለማጠናከርና ለማሳደግ በርካታ ስራዎችን ሲሰሩ እንደነበሩ ገልጸዋል። በተለይም እንደ አብነት በኦሮሚያ ክልል እንኳን ብንመለከት በኦሮሚያ ክልል ባለፉት 4 ወራት ከ460 ሺህ በላይ የሚሆኑ ዜጎች የስራ ዕድል መፈጠሩ ነው የተገለጸው። ከዛ ባሻገርም ከ7.9 ቢሊዮን ብር በላይ የሚሆን የፋይናንስ አቅርቦት በማቅረብ በክልሉ ያለውን የስራ ዕድል ለመደገፍ በርካታ ስራዎች ሲሰሩ እንደነበር ነው የተገለጸው። ከዛ ባሻገርም የክልሉ መንግስት የተለያዩ የመስሪያና የመሸጫ ሼዶችን በማዘጋጀት ዘርፉን ለመደገፍ ስራዎችን ሲሰራ እንደነበርና በዚህም ደግሞ ውጤቶች እንደተገኙ ነው የተገለጸው። ከዛ ባሻገርም የሲዳማ ክልል ብንመለከት በሲዳማ ክልል ባለፉት 4 ወራት በተከናወኑ ስራዎች አማካኝነት በክልሉ በስራ ዕድል ፈጠራ ላይ የተያዘውን እቅድ ከእቅዱ በላይ በማሳካት ከ100% በላይ አፈጻጸም ማስመዝገቡ ነው የተገለጸው። በግብርና፣ በቱሪዝም ከዛ ባሻገርም በኢንዱስትሪና በማኑፋክቸሪንግ በአገልግሎት ዘርፉ በርካታ ቁጥር ያለው የስራ ዕድል በዘርፉ እንደተፈጠረ ነው የተገለጸው ማለት ነው። በድሬዳዋ እንኳን ብንመለከት በድሬዳዋ ከተማ አስተዳደር በበጀት ዓመቱ ማለትም በ2018 በጀት ዓመት ለ20 ሺህ ለሚሆኑ ዜጎች የስራ ዕድል ለመፍጠር ታቅዶ እየተሰራ ነው የሚገኘው። ባለፉት 4 ወራት ብቻ ደግሞ ከ4 ሺህ በላይ ለሚሆኑ ዜጎች የስራ ዕድል እንደተፈጠረ እንግዲህ ከተማ አስተዳደሩ አሳውቋል። በተለይም ደግሞ አሁን ላይ እንደ ሀገር እየተፈጠሩ ያሉ የተለያዩ የልማት ስራዎች የስራ ዕድል ፈጠራን ለማጠናከር አይነተኛ ሚና እየተወጡ እንደሚገኙ የተገለጸው። ለአብነት እንኳን ብንመለከት የኮሪደር ልማቱ ተጠቃሽ ማድረግ ይቻላል። በኮሪደር ልማቱ አማካኝነት አሁን ላይ በስራ ዕድል እየተፈጠረ ያለው ከጊዜ ወደ ጊዜ እያደገ እንደሚገኝ የተገለጸው። በተለይም ደግሞ ክልሎቹ እንደገለጹት ከሆነ የቴክኒክና ሙያ ተቋማትን ወይም ደግሞ ማዕከላት በማጠናከር በዘርፉ የሚፈጠረውን የስራ ዕድልና ክህሎት ለማሳደግ በርካታ ስራዎች ሲሰሩ እንደነበርና በዚህም ደግሞ ውጤቶች እየተገኙ እንደሆነ የተገለጸው። በተለይም ደግሞ በቀሪ በጀት ዓመትም በተለይም የስራ ዕድል ፈጠራውን ለማጠናከርና የክህሎት ተግባራትን ይበልጥ ለማጎልበት የሚሰሩትን ስራ በቀጣይም አጠናክረው እንደሚቀጥሉና እስካሁን ግን የተሰሩ ስራዎች አመርቂ ሊባሉ የሚችሉ አፈጻጸም ማስመዝገባቸው ይህንን አፈጻጸማቸው ደግሞ በቀጣይ ማጠናክረው እንደሚቀጥሉና የሚስተዋሉ ጉድለቶችም ለማስተካከል በቂ ጊዜ ስላላቸው በቀጣይ የተሻለ የስራ ዕድል ለመፍጠር ከዛ ባሻገርም የሚፈጠሩ የስራ ዕድሎችን ለማጠናከር ትኩረት አድርገው እንደሚሰሩ ገልጸዋል። በተለይም እስካሁን እየተፈጠሩ ያሉ የስራ ዕድሎች በከተሞች መካከል ያለውን የገበያ በማረጋጋት በኩል ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ አንስተዋል። ይህ ተግባራቸውን በቀጣይም ተጠናክረው እንደሚቀጥል የተገለጸው። እንግዲህ መድረኩ ከሰዓትም የሚቀጥል ይሆናል። ለጊዜው ያለኝ መረጃ ይህን ይመስላል። ሰለሞን፣ ባልደረባችን አባዲ ወይናይ በቀጥታ መስመራችን ስለ መረጃዎችህ እናመሰግናለን። መልካም ቀን።
በዝርዝር ወደምንመለከተው ጉዳይ እናልፋለን። የመደመር መንግስት ፖለቲካዊ ልዩነቶችን በሰላማዊ መንገድ እንዲፈቱ ያልተቋረጠ ጥረት እያደረገ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ህብረተሰቡም ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት ውስጥ የድርሻውን እንዲወጣ ጠይቀዋል። ርዕሰ መስተዳደሩ በምስራቅ ጎጃም ዞን ከአወበል ወረዳና ከሉማሜ ከተማ ነዋሪዎች ጋር ውይይት አድርገዋል። ራይል ፍሬው ተጨማሪ ዘገባ አላት። ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ የስራ ኃላፊዎችና የሀገር መከላከያ ሰራዊት ከፍተኛ መኮንኖች በምስራቅ ጎጃም ዞን አወበል ወረዳ ሉማሜ ከተማ በመገኘት ከአካባቢው ማህበረሰብ ጋር በወቅታዊ የሰላም ጉዳይ ላይ መክረዋል። ሰላም ናፍቆናል። ሰላም እንደ ውሃ ጠምቶናል። ሰላም እንደ ምግብ እርቦናል። 2 ዓመትና ከዛ በላይ ተማሪ ትምህርት አይማርም። ይሄ ተማሪ ካልተማረ የዛሬ 10 ዓመት በኋላ የእውነት ለመናገር ከሆነ ታሪክ ጭምር የሚወቅሰን ተማሪዎች አማራ ክልል ላይ ትምህርት ቤት ዩኒቨርሲቲ የምናስገባው ምንም አይነት ተማሪ አይኖርም። ያኔ ነው የትምህርት ማቋረጥ ችግሩ የሚገባን። ውይይቱ የአካባቢው ነዋሪዎች የሰላም የልማትና የመልካም አስተዳደር ጥያቄዎችን አንስተዋል። ከግጭትና ከጦርነት የሚገኝ ትርፍ አለመኖሩን ያነሱት ነዋሪዎቹ በግጭቱ ምክንያት ማህበራዊና ኢኮኖሚያዊ እንቅስቃሴው በእጅጉ መጎዳቱን በማንሳትም በጋራ ለሰላም ዘብ ለመቆም ቁርጠኝነታቸውን አሳይተዋል። መጀመሪያ መቅደም የሚገባው ሰላም ነው። ሰው ሲኖር ነው ሁሉ ነገር ሊስተካከል የሚችለው። አሁን የወጡት ወንድሞቻችን በረሃም ተቀምጠው ይህን ህዝብ ነው የሚያስቸግሩ። አመራሩ ነው የሚቸገር። አመራሩ ሲቸገር እኛም አብረን እየተቸገርን ያለን። በአሁኑ ሰዓት ሰላም በየቤቱ ችግር ያልሆነበት የለም። እንዴት አድርገን እናግኛት ብሎ ነው ህዝቡ አሁን እየፈለገ ያለ። መንግስት የአማራ ክልል ህዝብ ጥያቄዎችን በመለየት ደረጃ በደረጃ ለመፍታት እየሰራ መሆኑን ርዕሰ መስተዳድር አረጋ ከበደ በመድረኩ ተናግረዋል። የጸጥታ ችግሩን በውይይትና በድርድር ለመፍታትም ተደጋጋሚ ሙከራ ስለመደረጉ ነው ያነሱት። ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣን ሲገባኛል ቢለውም ይመጣ፣ እዚህ ቦታ መደራደር አለብኝስ የሚለውም ይመጣ፣ በዚህ አጀንዳ ላይ መደራደር አለብን የሚለውስ ነገር የሚመጣ፣ እከሌ ያደራድረኝስ የሚለው የሚመጣ መጀመሪያ ፈቃደኝነት ሲኖር አይደለም። የአማራ ክልልን ተማሪ 4-5 ዓመት በማለማስተማር የትውልድ ክፍተት በመፍጠር ጥያቄ መመለስ ይቻላል? ማደንቆር ነው እንጂ። በአዋበል ወረዳና በሉማሜ ከተማ የሚነሱ የመልካም አስተዳደርና የልማት ጥያቄዎችን ለመፍታት መንግስት ቁርጠኛ መሆኑን ያነሱት ርዕሰ መስተዳድሩ ማህበረሰቡ ከጸጥታ መዋቅሩ ጋር በመሆን ሰላሙን እንዲጠብቅም አሳስበዋል። የመንግስት የጸጥታ ኃይሉን እንደግፍ፣ የፖለቲካ አመራራችን እንምከር። አካባቢያችሁ እንዲለወጥ የምትፈልጉ ሰዎች አላችሁ። ይሄ ከሆነ አመራራችንን ኮትኩተን እናሳድግ፣ ተባብረን እንስራ። በእኛ በኩል በጸጥታ መዋቅሩ በፖለቲካ አመራሩ የቻልነውን እና የምንችለውን ነገር ለመፍታትና ብራናችሁን ለመስራት ዝግጁ ነን። እንደ አሚኮ ዘገባ በመድረኩ የተገኙት የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጀነራል ብርሃኑ ጥላሁን ህዝቡ ለሰላም ባለቤት መሆን ይኖርበታል ሲሉ በጋራ የመስራትን አስፈላጊነት ማስገንዘባቸውም ተመላክቷል። ህዝቡ የራሱን ሰላም ራሱ የሚጠብቅበት ሁኔታ መፍጠር አለብን ነው። እዚህ ጋር ወራሪ አልገባም ያለው ከዚህ ማህበረሰብ የወጣ ግን ደግሞ ተመልሶ ይሄን ማህበረሰብ ሊያጠፋ እየታገለ ያለ ኃይል አለ ብለን ነው የምናምነው። ይሄ ኃይል ደግሞ ከማህበረሰቡ ጋር ሆነን ነው የምናስተካክለው። በባህር ዳር ከተማ የተነቃቃውን የቱሪዝም ዘርፍ ለማጠናከር የሆቴል አገልግሎት ዘርፉን ማስፋፋትና ማዘመን እንደሚያስፈልግ ርዕሰ መስተዳድር አረጋ ከበደ አሳሰቡ። ርዕሰ መስተዳድሩ በባህር ዳር ከተማም በሆቴል አገልግሎት የተሰማሩ ባለሀብቶች ጋር ውይይት እያካሄዱ ነው። እዚህ ጉዳይ ላይ ልናቆያችሁ ነው። ይሄንን ሁኔታ እየተከታተለች የምትገኘው ዘጋቢያችን ራሄል ፍሬው ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ራሄል፣ እንደምን ቆየሽ? በመድረኩ ከአገልግሎት ዘርፉ አልሚዎች፣ ከከፍተኛ አመራሮች የተነሱ ዋና ዋና ጉዳዮች ምንድን ናቸው? የቱሪስት ዘርፉን ከዚህ በላይ ለማዘመን ምን መፍትሄ ተዘየደ የሚለውን ንገሪን እስኪ። አመሰግናለሁ ሰለሞን። እንደሚታወቀው ቅርብ ጊዜ ወዲህ
በኮንፈረንስ ቱሪዝም እንዲሁም ደግሞ የባህር ዳር ዓለም አቀፍ ስቴዲየም መጠናቀቅን ተከትሎ ደግሞ በስፖርት ቱሪዝም ብዙ ያሉ እድሎች ያሏት ከተማ ነች። ይህን ተከትሎም በባህር ዳር ከተማ የኮሪደር ልማት እንዲሁም ደግሞ የስማርት ሴኩሪቲ ፕሮጀክቶች እየተተገበሩ ነው የሚገኙት። እነዚህ ተጠናክረው ቱሪስቶች ወደ ባህር ዳር በሚመጡ ጊዜ ግን ምቹ የሆነ የሆቴል አገልግሎት እንዲሁም ለኮንፈረንስ ቱሪዝም በቴክኖሎጂ የታገዙ አገልግሎቶችን በማግኘት በኩል ክፍተቶች ያሉባት ከተማ ነች። እንደ ስሟ እንደ ዝናዋ የአገልግሎት ዘርፎ ያደገባት ከተማ አይደለችም። ይህንን መሰረት እንግዲህ ከበደ እንዲሁም የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የክልሉ ከተማና መሰረተ ልማት ቢሮ ኃላፊ በተገኙበት የአልሚዎች በተለይ ደግሞ የሆቴል ዘርፉን የሚመሩ ባለቤቶች እንዲሁም የሚመሩ ኃላፊዎች በተገኙበት ምክክር የተደረገው የሚታየው የሆቴል ዘርፉ አለመዘመን አንደኛ ሆኖ ደግሞ ለግንባታ የተቀበሉ መሬትን ለግንባታ የተቀበሉ የአገልግሎት ዘርፉ ባለቤቶች ማለት ነው ግንባታን ባለመጀመር ረጅም ዓመታት ማጓተታቸውን የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው አንስተዋል። ከ10 እና ከ20 ዓመት በላይ ጅምር ህንጻዎችን በመተው አገልግሎቱን ያልጀመሩ ወደ ስራ ያልገቡ መሬት ተረክበው ወደ ግንባታ ያልገቡት በርካታ መሆናቸውን አንስተዋል። ይህ ደግሞ አዳዲስ ባለሀብቶች ቦታ በሚጠይቁበት ጊዜ እንቅፋት መፍጠሩ ከዚህም ባለፈ የሆቴል ዘርፍ የተሻለ እንዳያድግ እንቅፋት መፍጠሩን ነው ያነሱት። ስለሆነም እነዚህ አገልግሎት ዘርፍ ላይ የተሰማሩ አካላት የባህር ዳር ከተማ እንደ ስሟ እየመጣላት ያለውን እድል የቱሪዝም መነቃቃት መደገፍ የሚያስችል እንቅስቃሴ ውስጥ መግባት እንዳለባቸው አንስተዋል። ይህንን ተከትሎ አልሚዎቹ ልዩ ልዩ ሀሳቦችን ሰጥተዋል። በተለይ የገንዘብ ብድር ማጣት ብሎም ደግሞ በአካባቢው በቀደመ በሰላም ችግር ምክንያት አልሚዎች ወደ ሌላ ቦታ መንቀሳቀሳቸው ከዚህም ባለፈ ከሶስተኛ ወገንና መሰል ጉዳዮች ጋር የተገናኙ ተግዳሮቶችን አንስተው በከተማ አስተዳደሩ ምላሽ ተሰጥቶባቸዋል። ርዕሰ መስተዳድር አረጋ ከበደ የአገልግሎት ዘርፉ ትልቅ እድል ነው ለባህር ዳር የኮንፈረንስ ቱሪዝም ባህር ዳር የምትጠበቅበት ትልቅ ዘርፍ መሆኑን አንስተዋል። የሆቴል ብሎም ደግሞ የዓለም አቀፍ ስቴዲየምን ተከትሎ የኳስ የስፖርት ቱሪዝም ከዚህ በኋላ እጅግ ለባህር ዳር ትልቅ እድሎች በመሆናቸው በዚህ ዘርፍ ላይ የተሰማሩ አካላት በንቃት ሊሰሩ ይገባል ብለዋል። እስካሁን የነበሩ ችግሮችን ለመፍታት ጥረት እናደርጋለን። ሆኖም ግን በሰበብ አሰበብ ደግሞ የህዝብ ሀብትን ያለ ጥቅም የሚያስቀምጡ አልሚዎች ላይ እርምጃ ይወሰዳል ብለዋል። በተለይም አልሚዎችን በመደገፍ ረገድ በርካታ ሀሳቦች እንዳሏቸው ነው ያነሱት። ከዚህ ቀደምም እዚህ ላይ ጥናት ተደርጎ ወደ ስራ ይገባ ያደረጉት ርዕሰ መስተዳድሩ ናቸው። ይህንን ተከትሎ አልሚዎች ያነሱ ችግሮች አስተዳደሩ ብሎም የክልሉ ከተማና መሰረተ ልማት ቢሮ በአስቸኳይ ሊፈታ የሚችላቸውን እንዲፈታ እንደ ክልል መንግስት የሚጠበቁ ውሳኔዎችን ደግሞ ከክልሉ መንግስት እንደከናወነ አንስተዋል። በባለ ሀብቶች በኩል የሚነሱ ክፍተቶች ግን በአስቸኳይ ታርመው ወደ ተግባር ካልገቡ ቦታውን መቀማት ብሎም ደግሞ ግንባታውን መቀማት ብሎም ደግሞ ሌሎች ህጋዊ እና አስተዳደራዊ እርምጃዎች እንደሚወሰዱ ነው ያነሱት። ለከተማዋ ልማት ሁሉም ሊረባረብ እንደሚገባ ጭምር ነው ርዕሰ መስተዳድሩ ጥሪ ያቀረቡት። ሌሎችም በርከት ያሉ መረጃዎች በተለይ ከንቲባው ብሎም ደግሞ የከተማ ልማት ኃላፊው አስተላልፈዋል። ለሌሎች የዜና ሰዓቶች እነዚህን መረጃዎች ይዤ እመለሳለሁ። አመሰግናለሁ። ባልደረባችን ራሄል ፍሬው ከባህር ዳር በቀጥታ መስመራችን መረጃዎችን ስላጋራሽን እናመሰግናለን። ሰናይ ቀን ይሁን። የኢትዮጵያ ብሔር ብሔረሰቦች ቀን ብዝሃ ማንነቶች እውቅና እንዲያገኙ እድል የፈጠረ መሆኑን የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት አፈ ጉባኤ አዳማ ትምጻኤ ተናገሩ። 20ኛው የኢትዮጵያ ብሔር ብሔረሰቦች ቀን ክልላዊ ማጠቃለያ መርሃ ግብር በኮንሶ ዞን በፓናል ውይይት እየተከበረ ይገኛል። መርሃ ግብሩ ላይ መልእክት ያስተላለፉት ዋና አፈ ጉባኤው ህገ መንግስቱ የሰጠውን መልካም እድል ኢትዮጵያዊነትን ከፍ በሚያደርግ መልክ መተግበር ያስፈልጋልም ሲሉ ተናግረዋል። በስርዓቱ ማዕቀፍ ሀገራዊ ማንነታችን ከፍ በማድረግ ብሔሮች፣ ብሔረሰቦችና ህዝቦች ራሳችንን በራሳችን የማስተዳደር ቋንቋችንን የማሳደግ የማልማትና የማሳደግ የመጠቀም ባህላችንን የማልማትና የማስተዋወቅ ያሏቸው ማናቸውንም ጸጋዎች በነጻነት በማልማትና የመጠቀም መብታቸው ከሀገራዊ ማንነት ጋር ሚዛኑ ተጠብቆ ኢትዮጵያዊነትን ከፍ በማድረግ አኳኋን በየደረጃው ልንተገብር ይገባል። ሪፖርተራችን ተመስገን ተስፋዬ እንደዘገበው የኮንሶ ዞን ዋና አስተዳዳሪ አቶ ጎሌቦ ጎልቶሞ በበኩላቸው ዕለቱ የብሔር ብሔረሰቦች ቱባ ባህሎች፣ ትውፊቶችና የኪነ ጥበብ ፈጠራዎች እንዲተዋወቁ በር መክፈቱንም ገልጸዋል። የትርክት መዛባትን የሚያስተካክል ብዝሃነትን የሚያጎላ
ህብረ ብሔራዊ ወንድማማችነትና ኢታማማችነትን የሚያብብበት በአንድነት ውስጥ የሚገኝ ውበታችን የሚደምቅበት በዓል ነው። ዘገባዎቻችን እንደቀጠሉ ናቸው። የተወደዳችሁ ባለቤትነቱ የሩሲያ መንግስት የሆነው የራሽያ ቱዴይ ወይንም አርቲ ሚዲያ ከፍተኛ ኃላፊዎች ከኢቢሲ ጋር በይዘትና በአቅም ግንባታ ዘርፍ በትብብር ለመስራት በሚያስችላቸው ጉዳዮች ዙሪያ ተወያዩ። የራሽያ ቱዴይ ዋና ዳይሬክተር ካራ ቫሬና ጨምሮ ሌሎች የሚዲያው ከፍተኛ አመራሮች ከጉብኝቱ በኋላ ከኢቢሲ የስራ ኃላፊዎች ጋር ባደረጉት ውይይት ኢቢሲ ታሪካዊ ተቋም ስለመሆኑ አንስተዋል። በቀጣይም ሙያዊ ድጋፍን ጨምሮ በይዘትና በአቅም ግንባታ ዘርፍ በትብብር እንደሚሰሩም ገልጿል። የስራ ኃላፊዎቹም የኢቢሲ ዋና ስራ አስፈጻሚ ቤንያሚን ሜራው በበኩላቸው ኢቢሲ ኢትዮጵያን በጉልህ ለማስተዋወቅ የሚሰራ ተቋም ስለመሆኑ አብራርተዋል። ከዚህ ቀደም ከአርቲ ጋር በተደረሰው ስምምነት መሰረት ሙያዊ በሆኑ ጉዳዮች ላይ የሚኖረው ትብብር ተጠናክሮ እንደሚቀጥልም አንስተዋል። ዋና ስራ አስፈጻሚው እንደ ሪፖርተራችን ዛራ መሐመድ ዘገባ የአርቲ ምክትል ዋና ኤዲተርና የኮሚኒኬሽን ኃላፊ ቤልኪና በጉብኝታቸው ስለመደሰታቸው ገልጸዋል። My entire team and I personally, we were extremely impressed with everything that we saw, how high-tech እኔም ሆንኩ ባልደረቦቼ በጉብኝታችን ወቅት ባየነው ነገር እጅግ ተደንቀናል። የሚዲያ ተቋሙ በከፍተኛ ቴክኖሎጂ መደራጀቱን አስተውለናል። ለስራ ምቹና ሰፋፊ ቦታዎች አሉት። በተለይ ዋናው ስቱዲዮ በጣም ያምራል። ሰራተኞችም ተናበው በተቀናጀ መልኩ መረጃዎችን ሲያሰራጩ ተመልክተናል። ሩሲያ ቱዴይ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በቀጣይ የልምድ ልውውጥ በማድረግ በተለያዩ የሙያ መስኮች የሚኖራቸውን ትብብር ተጠናክሮ እንደሚቀጥልም ኃላፊዋ ገልጸዋል። Absolutely love to cooperate first and foremost in the area of content exchange. አርቲ ከኢቢሲ ጋር መስራት በሚችልባቸው ጉዳዮች ላይ ይሰራል። በተለይ ይዘትን በተመለከተ ለመስራት የሚያስችል ምቹ ሁኔታ አቅምና ሀብት ስላለ አርቲ ላለፉት 20 ዓመታትና ከዛ በላይ የገነባውን አቅም ለኢቢሲ በማጋራት በትብብር እንሰራለን። አካል ጉዳተኞችን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ዓለም አቀፍ የአካል ጉዳተኞች ቀን ለ33ኛ ጊዜ በመቀለ እየተከበረ ይገኛል። በተለያዩ ዝግጅቶች እየተከበረ በሚገኘው በዚህ እውነት ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጨምሮ ከፍተኛ የመንግስት ባለስልጣናት ተገኝተዋል። ዘገባው የሪፖርተራችን እስከዳር ይኩኖ አምላክ ነው። ይህ ዜና በቀጥታ እየተላለፈላቸው የሚገኘው ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ በትንታኔ ልንመለከተው ወደ መረጥነው ጉዳይ እንሻገር። ፕሬዚዳንት ፑቲን ከአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በዩክሬን ሩሲያ ጦርነት ዙሪያ በሞስኮ ስለመምከራቸው ተገለጸ። ለ5 ሰዓታት የዘለቀው ይሄ ውይይት ታዲያም እምብዛም ተስፋ የሰጪ ውጤት ባይገኝበትም የተወሰኑ መሻሻሎች እንደታዩበት ግን ለመግለጽ ተችሏል። እድሉ ፈቀደ ዝርዝሩን ይዟል። ፕሬዚዳንት ቭላዲሚር ፑቲን በዩክሬን ያለው ጦርነት የሚቆመው የኪየቭ ወታደሮች ከሞስኮ ግዛት ሲወጡ ብቻ መሆኑን በመግለጽ በአቋማቸው ጸንተው መቆየታቸው ይታወቃል። ፑቲን በኃይል በያዟቸው የዩክሬን ግዛቶች ላይ ሕጋዊ እውቅና ለማግኘት ለረጅም ጊዜ ጥረት ሲያደርጉም ቆይተዋል። እነዚህም በ2014 ወደ ሩሲያ የተቀላቀለችውን የክሪሚያ ባህረ ገብ መሬትና በጦርነት ወቅት ለረጅም ጊዜ በሞስኮ እጅ የቆየውን አብዛኛውን የምስራቅ ዶንባስ ክልልን የሚያካትትም ነው። የተወሰነውን የዶንባስን ክልል ለምትቆጣጠረው ዩክሬን ጦርነቱ ለጀመረችው ሩሲያም ግዛቶቿን መስጠት የሚዋጥ ነገር ሆኖም አልታያትም። በወቅቱ የፑቲን ንግግር ተከትለው አስተያየታቸውን የሰጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ጦርነቱን ለማስቆም የሚደረገውን ጥረት እንዳቃለች ጠቆም አድርገውም ነበር። በወቅቱ ፑቲን ወደ ኪርጊስታን ባደረጉት ጉዞ ላይ ለጋዜጠኞች እንደተናገሩት ኪየቭ አንድ ሰው እስኪቀራት መዋጋት ትፈልጋለች ሲሉ መክሰሳቸውን የጦርነቱን ሁኔታ አወዛጋቢ አድርጎታል። ሩሲያ ጦርነቱን የመግፋት አቅም እንዳላትና ውጊያው የሚያበቃው የዩክሬን ወታደሮች ከዶንባስ ሲወጡ ብቻ እንደሆነ ያላቸውን አመለካከት ደጋግመውም ገልጸዋል። ዶንባስ፣ ሉሃንስክና ዶኔትስክ በሚባሉ ክልሎች የተዋቀረ በመሆኑ ካልወጡ ግን ይህንን የምናሳካው በጦር መሳሪያ ኃይል ይሆናልም ብለዋል ፑቲን። ሩሲያ በምስራቅ ዩክሬን የምታስመዘግበው ስኬት በርካታ የሰው ሕይወት አስከፍሏታል። በአሜሪካ የሚገኘው የጦርነት ጥናት ተቋም እንደሚለው ከሆነ አሁን ባለው ፍጥነት ቀሪውን የዶኔትስክ ክልል ለመቆጣጠር ሞስኮ ተጨማሪ ዓመታት ይፈጅባታልም ነው ያሉት። ፑቲን በጉዳዩ ላይ አስተያየት የሰጡት በጥቅምት ወር በአሜሪካና በሩሲያ ባለስልጣናት በተዘጋጀው የሰላም እቅድ ላይ በአሜሪካና በዩክሬን መካከል ከተደረጉ አድካሚ ውይይቶች በኋላ መሆኑ
የሚታወቅ ነው። ወደ ሞስኮ አድልቶ የነበረው እቅድ በጄኔቫ በዩክሬንና በአሜሪካ ተደራዳሪዎች መካከል በተደረገው ውይይት ላይ ማሻሻያ ተደርጎበታል የተባለ ሲሆን የአውሮፓ ተወካዮችም በስዊዘርላንድ ተገኝተውም ነበር። አዲስ ረቂቅ እቅድ ለሩሲያ መሰጠቱና ጦርነቱን ለማቆም ለሚደረገው ስምምነት መሰረት ሊሆን እንደሚችል ፑቲን መናገራቸውም የሚታወስ ነው። በዲፕሎማሲያዊ ቋንቋ መቀመጥ ያለባቸው የተወሰኑ ነጥቦች ላይ መወያየት ፍጹም አስፈላጊ እንደሆነ በወቅቱ ማክለውም ነበር። ክሪሚያና ዶንባስ በሩሲያ ቁጥጥር ስር እንደሆነ ቢታወቅም በህጋዊ መንገድ እውቅና ላያገኙ እንደሚችሉ የተጠየቁት ፑቲን ይህ ከአሜሪካ አቻዎቻችን ጋር የምንወያየው ነጥብ ነው ብለውም ነበር። በአሜሪካው ልዩ ልዑክ ስቲቭ ዊትኮፍ የሚመራው ቡድን በያዝነው ሳምንት አጋማሽ ላይ በሞስኮ እንደሚገኝም ባረጋገጡበት መሰረትም ተገኝተዋል። የዩክሬኑ ፕሬዝዳንት ዜሌንስኪ ባሳለፍነው ሐሙስ ዕለት በቪዲዮ ባደረጉት ንግግር የዩክሬንና የአሜሪካ ልዑካን በጄኔቫ ያቀረቧቸውን ነጥቦች ወደ ሰላምና ደህንነት ዋስትናዎች በሚወስደው መንገድ ለመተርጎም እንደሚገናኙም ተናግረዋል። ታዲያ የሁለቱ ሀገራት ጦርነት በሰላም ይቋጫል ተብሎ በሚጠበቅበት ሰዓት ፕሬዝዳንት ቭላዲሚር ፑቲን አውሮፓ ለጦርነት ጅማሮ ፍላጎቱ ካለው እኛ አሁኑኑ ዝግጁ ነን ማለታቸው መነጋገሪያ ሆነዋል። ፕሬዝዳንት ፑቲን አክለውም ሩሲያ ከአውሮፓ ጋር የመዋጋት ውጥኑ የላትም፣ ነገር ግን ከጀመሩት ዝግጁ ነን ማለታቸውም ነው የተደመጠው። አውሮፓውያን ዩክሬንን በመደገፍ ጦርነት ላይ ያተኩሩ ናቸው በሚል የወቀሱት ፑቲን ከፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና ጆርጅ ኩሽነር ጋርም በሩሲያ ዩክሬን ጦርነት ዙሪያ በሞስኮ መክረዋል። ለ5 ሰዓታት የዘለቀው ድርድርና ውይይት ማድረጋቸውም ነው የተነገረው። ውይይቱ እምብዛም ተስፋ ሰጪ ውጤት ባይመዘገብም የተወሰኑ መሻሻሎች እንዳሉት ነው የተገለጸው። ያም ሆኖ ግን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ብዙ ለውጦች ከሩሲያ ፍላጎት አንጻር አለመመዝገባቸውን ነው ያሳወቁት። ሩሲያ ግዛት አሳልፋ በመስጠት ጉዳዮች ላይ የቀረቡትን ጥያቄዎች ተቀባይነት እንደማይኖረው መግለጿ ውጥረቶች ተባብሰው የመቀጠላቸው ነገር አይቀረ መሆኑን ያመላክታልም እየተባለ ነው። በአውሮፓና ዩክሬን መጠነኛ ማሻሻያ የገጠመው የፕሬዝዳንት ዶናልድ ትራምፕ ባለ 28 ነጥብ የሰላም እቅድ አግባብነት አለመኖሩን ፑቲን መውቀሳቸውም የሚታወስ ነው። በምክክሩና ውይይቱ ላይ የቆዩት የአሜሪካ ልዑካን ከሞስኮ መውጣታቸው የተነገረ ሲሆን አሜሪካ፣ አውሮፓውያኑ እንዲሁም ዩክሬን በውይይቱ ዙሪያ ያሉት ነገር አለመኖሩ ታውቋል። በስፖርት ዘገባችን ደግሞ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ወደ አፍሪካ ዋንጫ ተመለሰ። የኢትዮጵያ ብሔራዊ ቡድን በሴካፋ ዞን ማጣሪያ የደረጃ ጨዋታ ኬንያን 3-0 በመርታት ወደ አፍሪካ ዋንጫ የሚመልሰውን ድልም አሳክቷል። ዋንጫውን ማንሳት ባንችልም ትልቁ ግባችን ወደ ነበረው አህጉራዊ መድረክ በማለፋችን ደስተኞች ነን ሲሉም የቡድኑ አባላት ተናግረዋል። ይበልጣል ሰውነት ተጨማሪ ዘገባ አለው። የተወደዳችሁ ቀደም ሲል ባስተዋወቅናችሁ ዘገባ ዝርዝር ዜናውን ባለማድረሳችን ይቅርታ እንጠይቃለን። በምሽት ዘገባችን የምንመለስበት ይሆናል። እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ይተላለፍላችሁ የነበረው የዛሬ ረቡዕ ዜና ኢትዮጵያ ይህንን ይመስል ነበረ። ዜና ኢትዮጵያን እየመራን ሰለሞን ኃይለ ኢየሱስና ነጻነት ፍቅሩ አብረናችሁ ቆይታ አደረግን። ዜና ኢትዮጵያን በማዘጋጀት መታሰቢያ ደረጀ፣ ዳይሬክተራችን ደግሞ ግዳይ ነበር። ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።